እኔ ከሚገርመኝና ከሚደንቅም እና እንደው የሰው ልጅ ማለት ነው አይደለም በህይወት በትዳር ውስጥ ትልቁን የህይወት አጋር ውስጥ ስትገቡ ቀርቶ የሰው ልጅ ጓደኝነት ሲይዝ አንድ ሰው ጓደኛ ሲይዝ ያ ሰው ጓደኝነቱን ለረጅም ጊዜ ሲፈልገው ማንነቱን ይጠይቃል። ትውልዱን፣ ሀገሩን አታ እስከ ፋሚሊው ድረስ ይጠይቃል ማለት ነው። ለምን ያ ሰው አቅራቢነቱን እስከሚፈልገው ለሱ እስከሚሆነው ድረስ ማለት ነው። ነገ ላለመነጠል ለሚፈልገው ሰው ብዙ ነገሮችን ጥያቄ ያቀርባል እና ይተዋወቃል። እንኳን አይደለም ወደ ህይወት ወደ ትዳር ውስጥ ሲገባ ቀርቶ ማለት ነው። ትዳር ቀላል ነገር አይደለም። ትዳር ሲገባ ማንነትን ወይም ደግሞ ምን እንደሆንክ ሳይጠይቅ አይገባም። ምክንያቱም ይሄ ነገር አብዛኛውን ጊዜ እንደው ባህላችንም ነው ብንል ሀሳብ ይሆንብኛል ብዬ አላስብም። ምክንያቱም ማናት ተብሎ ተጠይቆ ነው ትዳር ውስጥ የሚገባው። ምክንያቱም ግን የሰው ልጅ ሰው ነው። ሰው እስከሆነ ድረስ ደግሞ ግዴታ ማንነታችንን መታወቃችን ግዴታ እስከሆነ ድረስ ተጠይቆ ነው የሰው ልጅ ወደ ትዳር ውስጥ የሚገባው ማለት ነው፣ እስከማውቀው ድረስ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ብያላችሁበት አማን ሰላም አላህ ያደርጋችሁ፣ ሀገራችንን አማን ሰላም አላህ ያደርግልን፣ እኛንም ብያለንበት አላህ ይጠብቀን። እዝነትን፣ ረህመትን፣ አንድነትን፣ መተሳሰብን፣ መረዳዳትን አላህ በያለንበት ይወፍቀን እያልኩ ዛሬ አንድ ነገር የገረመኝ ነገር አለና ቤተሰቦች እሱን እስኪ እንደው ላውራ ብዬ መጣሁኝ። በጣም ገረመኝና ማለት ነው። ምን ልላችሁ ፈልጌ ነው፣ አንድ ሰው አጠገቡ ያለው ሰው ዋነኛው ባለችግሩ ባለጉዳዩ ተቀምጦ አልፎ የዛኔ ሰው ስለ ቤተሰቡ፣ ስለ ወገኑ፣ ስለ ማንነቱ ዘርፉን ተከትሎ የሚሳደብ የሚያንቋሽሽ ምን አይነት ናቸው ብሎ አጠቃላይ ሰብሰብ አድርገው የሚዘልፉ ሰዎች በጣም ይገርመኛል እና በጣም የምናደዳለሁ። እንደዚህ አይነት ነገር እኔ በህይወቴ አልወድም። እናንተስ ምን ታስባላችሁ? ምን ትላላችሁ? ነው ይህንን ሰሞን እንግዲህ እንደምታዩት የአናዘር እንግዲህ ወንድማችን እንግዲህ ሚዲያውን ተቆጣጥሮታል ብል ሀሰት አይሆንብኝም። ምክንያቱም እኔ ምን እያስተላለፉ እንደው አልገባኝም። እኔ በእውነት ለመናገር መቼም እንግዲህ ዩቱበሮች ብዙ አብዛኛውን ጊዜ ትክክለኛ ነው ትክክለኛ አይደለም ለማለት በጣም ያሳስባል እና ሲጀመር እንደ ድራማ ተጀመረ፣ እየቀጠለ ግን ወደ እውነታው መንገድ እየገባ ነው ያለው ማለት ነው እና ይቋረጣል ሲባልም መቋረጡ ቀርቶ ግን ነገሮች እየገነኑ እየረዘሙ ነው የመጡት እና እንደሚታየው በጣም እውነት ለመናገር ለእኔ ለግሌ ለእናንተ አላውቅም፣ ለእኔ ለግሌ በጣም የሚያስጠላ የሚሰቀጥጥ ቪዲዮ ነው እየተለቀቀ ያለው እና በጣም የገረመኝና ያዘንኩት ነገር ምን እንደው ታውቃላችሁ? እኔ በዚህ በህይወቴ እንደዚህ አይነት አማት ተብሎ ይጠራሉ። በእርግጥ ስም አማት ሲባል የአማት ደግ የለም ይባላል። ግን ቢሆንም የአማት ደጎች እናት የሆኑ አማቶች አሉ። ስም አማት በአማትነት የማይጠሩ ማለት ነው። ሁሉም አንድ ነው ማለት አይቻልም። ነገር ግን 10 ክፉ ቢሆንም እኔ አግባባለሁ፣ የአማትም አግባባለሁ። እንደ እናት ለልጇ እስከዚህ ድረስ ጥግ ድረስ ክፋት ምንድን ነው? ምን እየሰራች ነው? እውነት ለመናገር በጣም ነው የገረመኝ እና ዛሬ ምን ታዝቤና ገርሞኝ እንደመጣው ታውቃላችሁ? የተጣላችው እሷ፣ እየተዘረፉ ያሉት እሷ፣ በሳቸው እየተነካከሱ ያሉት እንግዲህ ትንሱና እናቱ ናቸው። እኔ በዚህ መካከል በእርግጥ አናዘርን አንድ የገረመኝ ነገር ምንድን ነው፣ አናዘር በዚህ መካከል ወይ እናቱን ወይ ትንሱን ቢሆን በመካከላቸው በጣም ብዙ ነገር ይፈጠራል ብዬ ነው የማስበው። ነገር ግን አንዳንድ ጊዜ ያው እናት እስከሆነ ድረስ ለእናቱ እንግዲህ ወገንም እያደረገ ይመስለኛል። ያው እሷም ላይ ሚስቱ ላይ ትንሱ ላይ ቢጮህም እሱ ግን ታጋሽ ነው ብዬ አሰብኩኝ። የምር ነው የምላችሁ በእውነት በሶስቱ መካከል በሁለቱ መካከል እሱ ለአንደኛዋ ቢነሳ ኑሮ ብዙ ነገር ይፈጠራል ብዬ አሰብኩኝ ማለት ነው። እና እናቱ ግን ምን አይነት ትምህርት ነው እያስተላለፈች ያለችው? ሚዲያው ምንድን ነው ከእሷ ትውልዱ ማህበረሰቡ የሚማረው? የልጆች እናት ከእሷ ምን ይማራሉ? የልጅን ትዳር ማፍረስ ምን ማለት ነው? 10 ጥላቻ ቢሆን እውነት ልጇን ትወደዋለች? እውነት አናዘሬ ከሆዷ የወጣው ልጇ ነው አይመስለኝም። ይህን ልጅ አሳድገው ነው እንደ እያሳደገ እንኳን እንደዚህ አይጨክንም። ምክንያቱም ምንድን ነው ዛሬ የተለቀቀ ቪዲዮ ላይ ያየሁት
እሷ ጠፍታ እሷን ፍለጋ ሲሄድ እሱ መቼም እናት ናትና እናቷን ጉዷን ለመሸፈን ይታገላል ይመስለኛል። እና እናቴም ልፈልግ ብላ ሕክምናዋን እህቷ ጋር ነበረች፣ አክስቴ ጋር ነበረች እና አልሄደችም ጠፍታለች ስላለ እንግዲህ እኔም አብረን እንፈልግ ብለን ነው የመጣ ነው ሲል አላልኩም አለች። አያችዋ ክፋቷ። በቃ ብላ ለሄደች ልጅ እኔ ምን ያስፈልገኛል አላልኩም ብላ ተጣልተው ሲበጣበጡ ነበር። እና አትንሷ አክስት ጋር ሄደው ደግሞ አክስቷ ጋር ጦርነት ሲከፍቱ በጣም የገረመኝ ነገር ምን እንዳለች ታውቃላችሁ? ምን አይነት ዘር ውስጥ ነው የገባሁት አለች። እንግዲህ አስቡት፣ ምን አይነት ዘር ውስጥ ነው ጌታ ሆይ የገባሁት አለች ማለት ነው። ዘሯ ምን ያደርጋል? ስለ ዘሯ ማንነት ጠይቃ ሳትጠይቅ ነው የዳረችው። ልጇ ማናት ብላ ሳትጠይቅ ነው የዳረችው። የዳረችው እሷ ናት። የወደደቻት መጀመሪያ እሷ ናት። አዎ አፈቀረ ተፈቃቀሩ፣ እነዚህ ላይ ተፈላለጉ። እሷ ደግሞ በእናትነቱ አገናኘች። ይችን ልጅ ግን መጀመሪያ እንደዛ ተንከባክባ ከዳረችው በኋላ ጥላቻ እንኳን ቢያድርባት እውነት ልጇን ከፈለገችው ምናልባት በሷ እናት ናትና የጠላችባት ነገር ቢኖር ብትችል የልጇን ሕይወት የምትፈልገው ከሆነ ሁለቱም ባንድ አድርጋ በሚዲያ ይልቁን አይባቸው እንደዚህ ከመዘርገፍ አብራ እንደዚህ መከራዋን ከምታይ ሁለቱም ባንድ አድርጋ መምከር ለልጇ ሕይወት የምትፈልግ ከሆነ ማለት ነው፣ እንደኔ ማለት ነው። ያ ካልሆነ ደግሞ እሱንም እሷንም ለብቻ መክራ ህይወት እንዲቀጥሉ ጥፋት ካገኘችባት ይሄ ጥፋት እንደዚህ እየተሰራ ነው፣ ይህን ነገር አስተካክል ብላ ማለት ሲገባት እሷ ግን እንባደራህ ብላ በሚዲያ አመጣቻት ማለት ነው። በእርግጥ ይች ልጅ ትክክል ናት። እውነት እንደውም ትዕግስተኛ ናት ብዬ ነው ያሰብኩት። ሳስበው አንዳንድ ጊዜ እኛ ሰዎች ሸይጣንንና በመካከላችን ብዙ ነገሮች ይፈጠራሉ። እንደሷ እሳት ብትሆን አንዳንድ ጊዜ አንጀቷ ሮ ነው ልብሷንም ደኬ ማቃጠል የደረሰችው ማለት እሷን የመሰንዘር አቅሙና ህሌናዋ ሲያቅታት በልብሷ አልጎዳ ልብሷን ማቃጠል ደርሳለች ማለት ነው። እና የገረመኝ ነገር ደግሞ ታውቃላችሁ፣ እሷን እንደ ወንድ ልጅ አግቶ ሚስቱን ማለት ነው እጇን አስሮ እሷን አጭር ጥያቄ ይጠይቃል። ወንድ ሆኖ ሲወጣ ደግሞ ሲያቀስ አይ ነፍስዬ አያራብን። እንደዚህ ከሆነ እንደዚህ ከመቦጣቦጥ መጀመሪያ አንተም እናትና ሚስት አልስማማ ቢሉ ካሉ እናት ቤቱን ፈልጋ ከመጣች እንደዛ እሳትና ጭድን አንድ ቤት ተቀመጡ ከማለት ህይወትህን የምትፈልገው ከሆነ የእናትህንም የሚስትህንም ሁለቱንም ጊዜ ጠብቀህ ለማስማማት መሞከር። ከዛ በተረፈ ሚስትህን ይዘህ ተከራይተህ እናት በሌለችበት ቦታ ራቅ አድርጋ አታስቀምጥም። እናት የፈለገችውን ነገር ቤቱን ተሸክመው አካል ቤቱን ነገ አታስገባኝም ወይም የራሷ ታደርጋለህ ብለህ አትፈራ። ሁሉ በእጅህ ነው። ሚስትህን ይዘህ ዞር አድርገህ ጊዜዎችን ጠብቀህ ሰላም አታወርድም። እኔ ምን አይነት እናት ናት ያለችው? ሱብሃንአላህ ወላሂ እኔ በጣም ነው የገረመኝ ሆነ እንደመናገር ማለት ነው። እና እንደዚህ ካሉ እናቶች አላህ ይጠብቀን የልጅን ትዳር ከሚያፈርስ። ሁለተኛ ነገር ደግሞ ለሚገቡ እህቶችም ወንዶችም እንደዛው በማንኛውም እናቶቻችን አላህ ልቦና ይስጥልን፣ ያሳዝንልን። የልጅን የባል ቤተሰብ የባል እናት ናት፣ የሚስት እናትም እናት ናት። የሚስት ቤተሰብ ለወንድ ልጅ ቤተሰብ ነው፣ የወንድ ልጅ ቤተሰብ ለሴት ልጅ ቤተሰብ ነው። ምንም ልዩነት የለውም አንድ ሰው ትዳር ሲመሰረት ማለት ነው። ስለዚህ ተሳስበው ተረዳድተው ተመካክረው የልጆችን ትዳር የሚያቀና ቤተሰብ ልብ መልካም ቀንን አሳቢን ቤተሰብ አላህ ያደርግልን ነው የምለው። እና እኔ የአናዘር እናት በጣም ነው እየገረመችኝ ያለችው። እና ይህን ያህል አሁን ላይ ጭራሽ ምንድን ያለችው እሷ ጋር የምትሆን ከሆነ ከእኔ ጋር ተስፋ ቆርጠህ ሁለተኛ ላንገናኝ አይን ላይ ላንተያይ ተካክዴን ነው እሷን የምታመጣው ነው ያለችው። የሚገርማቸው ነገር ማለት ነው። ያልበለዚያ እናትነቴን የምትፈልገው ከሆነ ይችሊ ተመልሳ ከኛ ግቢ አትመለስም፣ የኛ ግቢ አይደለችም አለች ማለት ነው። ምንድን ናት የእሷ ግቢ የማትሆነው? ግቢዋን ፈልግ አይደል እንደ መጀመሪያ ለልጅ የሚስት ትሆኛለሽ ብላ ያመጣቻት። ይችሊ ምን ጥፋት አለባት? ጥፋት ካለባት ያወጣችው ይሄ ጥፋት አለባት ብላ በጥፋቷ መክራ ያንን ምክር አልመለስም ብትል ኑሮ እንኳን ሊሆን ይችላል ይችልኝ ማለት ነው። ግን ጥፋቷን ሀገር እየፈረደባት እንኳን ራሱ ማለት ነው ይችልኝ በቃ ለአንተ ትዳር እኮ ነው። ምን ስለሆነች ነው? የሰው ልጅ ሰው ነው፣ ምን ያንሳታል እንዴ? የሱ አይ ቅር በለኝ
እና ለማንኛውም ማለት ነው አላህ ልቦና ይስጠን። ግን ጥሩ ነገር አይደለም እያስተላለፉ ያሉ። ምክንያቱም ነገ ትውልድ ምን እየተከተለ ነው የሚሄደው? ነገ የባል ቤተሰብ ምንድን ነው ከዚህ ከሰው እያየ ነገ እየተከተለ የሚሄደው የሚለውን አስቡት እንግዲህ ምን ያህል እግር እየሄደ እኔ ይችን ሴትዮ ማለት ነው ምናልባት የአእምሮ ሕክምና ወስዶ መጀመሪያ ሚስቱን ለማሳደር ከፈለገ እናቱን ቢያሳክም ጥሩ ነው ብዬ ነው የማስበው፣ እንደኔ ማለት ነው። ለማንኛውም ባላችሁበት ሰላም አማን አላህ ያደርጋችሁ። ሀገራችንን አማን ሰላም አላህ ያደርግልን። እስበሳችንን አላህ ያስተዛዝንን። ሰላምን አላህ ያውርድልን። ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን። ውድ ሀገሬ ልጆች ወዳችኋለሁ፣ አከብራችኋለሁ። ባላችሁበት ሰላም ሁኑልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ ድረስ ለዛሬ ይህን ያህል ካልኳችሁ ይበቃችኋል። አይብዛባችሁ እላችኋለሁ። ባይ